እንግዲህ አብርሃም ሚስጥር ታውቆበታል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ እንድታሰፍሩልኝ ጠይቃለሁ። እንግዲህ ዛሬም ከትላንት ነው የቀጠለ ክፍል ተለቋል ማለት ነው። እኛም እንግዲህ በአዲስ ቪዲዮ መተናል። እንግዲህ አብርሃም እስከዛሬ ድረስ ሄርሜላንም ሩታንም ይዞ እንግዲህ ከሁለቱ አንዱን መምረጥ ተቸግሮ አለ ማለት ነው። እንግዲህ ትላንትና እንደጀመሩት ዛሬም እንግዲህ አፋጠው ይዘውት ነበረ። ማንን ነው የምትመርጠው? ከሁለታችን ማንን ነው አግብተህ መኖር የምትፈልገው? ማንን ነው የምታፈቅረው ይበልጥ እያሉ እንግዲህ እየጠየቁት ሲያፋጥጡት ሰምተናል ማለት ነው። አብርሃም እንግዲህ ዛሬም ወይ ፍንክች ብሏል። እንግዲህ መልሱን መናገር አልፈለገም። ምክንያቱም አንዳንድ ነጥቦች አሉ ያልተናገረበት ምክንያት አሳማኝ ቢሆንም ባይሆንም ዞሮ እንግዲህ የታወቁ ነገሮች አሉ። ለማንኛውም ግን እኛም ደግሞ የኛን ሀሳብ እንሰጥበታለን። አብርሃም ከሁለቱ አንዱን መምረጥ ለምንድን ነው የፈራው? ለምንድን ነው ውሳኔውን በግልጽ ማሳወቅ ያልቻለው የሚለውን እንግዲህ የኛን ሀሳብና አስተያየት እናያለን ማለት ነው። ለማንኛውም እንግዲህ ዛሬም እንዳየነው ከሆነ ሄርሜላ ትንሽ ልቧ ተሰብሮ ነበረ። ያው ሩታ ደግሞ እንግዲህ ኮራ ብላ ነበረ ቆማ የነበረው። ሩታ እንግዲህ የኔ ቢሆንም ባይሆንም ችግር የለብኝም አይነት አቋም ነበር የነበራት ማለት ይቻላል። እውነት ለመናገር ያው ሄርሜላ ግን እጅግ በጣም ስታለቅስ ምናምን ነበረ። እንግዲህ ከአብርሃምም እጅግ በጣም መልሱን ጠብቃ ነበረ፣ ነገር ግን ልታገኝ አልቻለችም። በጣም ታሳዝን ነበር እውነት ለመናገር ሄርሜላ። ነገር ግን ያው ሰሞኑን እንደምንለው እንግዲህ የራሷን ውሳኔ ብትወስን መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን አብርሃም ዛሬም እንግዲህ ፍጥጥ አድርገው ሲይዙት ሲናገር የነበረው ነገር ምንድን ነው? የማይገናኝ ነገር ነበር እውነት ለመናገር። ያው ሊያሳብብ የሞከረው በልጁ ነው። ያው ሄርሜላ እንግዲህ እውነቱን ብነግርሽ እዚህ ላይ ውሳኔን ባሳውቅ ልጄን ነገ እንዳላይ ይከለከላለሁ እያለም ሲያወራ ሰምተናል ማለት ነው። ነገር ግን ራሷ ሩታ እዛው ቆማ እንግዲህ ይሄ ምክንያት ሊሆን አይችልም፣ ትክክለኛ ውሳኔን አሳውቃት፣ ነገር ግን እኔ ልጄን የመከልከልም አታይም ማለት መብት የለኝም፣ ፍላጎትህ ከሆነና መልሱን መናገር የምትፈልግ ከሆነ እዚሁ ንገራት ፊት ለፊት አታሞኛት እያለች እንግዲህ ስትጠይቀውም ሰምተን ነበር ማለት ነው። ነገር ግን ያው እኛም የእኛን ሀሳብ ስናስቀምጥ እንግዲህ አብርሃም እንግዲህ ያልተናገረበት ምክንያት ምንድን ነው? አንደኛ ሩታ አለች፣ እዛው ሩታ ቆማለች። ስለዚህ ሄርሜላን አንቺን ነው ማፈቅረው፣ አንቺን ነው ማገባው ምናምን ቢላት ሩታ በልጇ እንዳትበቀለው ፈርቷል። በቃ ትልቁ ምክንያቱ ይሄ ነው። ልጁን አታሳየኝም ወይ ይዛ ቤት ተሰወራለች ምናምን የሚል ፍርሃት አለው። ስለዚህ ሄርሜላ ግልጽ አድርጎ ስሜቱን መናገር አልፈለገም። በዛ ምክንያት አንደኛ አልተናገረም። ሁለተኛ ነገር ደግሞ ከአቤል ጋር ሲያወራ ሰምታችሁት ከሆነ ሄርሜላንም ወዳታለሁ ሩታም የልጄ እናት ናት እያለ ነበር ማለት ነው። ስለዚህ ሁለቱንም ነው የሚወዳቸው የልጅ ሁለቱንም ማለት ነው። ስለዚህ ሁለቱንም ማጣትም ከሁለቱም መራቅም አይፈልግም በፍጹም። ምክንያቱም ራሱ እንደተናገረው ሰምታችሁ ከሆነ ሄርሜላን ለምንድን ነው አሁን እንደዚህ ብለሽ የምትጠይቅኝ? ይሄን ጥያቄ ባትጠይቅኝ ጥሩ ነበር፣ እስከ ዛሬ እንደኖር ነው ወደፊትም ዝም ብለን ብንኖር ምናምን እያለ ነበር። አያችሁ አይደል? አብርሃም እጅግ በጣም ራስ ወዳድ ሰው ነው። የራሱን ስሜት አስቀድሞ ከሩታም ጋር መለያየት ስለማይፈልግ እንዲሁም ደግሞ ከሄርሜላ መራቅ ስለማይፈልግ ብቻ ሄርሜላን ለምን እንደዚህ አይነት ጥያቄ ትጠይቅኛለሽ? እንደ እስከዛሬያችን እንደኖር ነው ለምንድን ነው ማንኖረው ይላታል። እንዴ እስከ ዛሬ እንደኖራችሁት እስከ መቼ ድረስ ነው የምትኖሩት? ይቺ ልጅ እኮ ሴት ናት። በቃ የራሷ ቤተሰብ መስረታ ልጆች ወልዳ ምናምን መኖር የምትፈልግ ሴት ናት። አንተ ደግሞ ልጅ አለህ፣ በቃ ልጅ አለ፣ ቢያንስ ልጅህን ይዘሃል። ይቺ ልጅ ግን ምንም ነገር የላትም። ስለዚህ አንተን እየጠበቀች እስከ መቼ ድረስ ነው እንደዚሁ አንተ ጋር ጊዜ እያሳለፍክ ብቻ የምትኖረው? እንዴት እንደምታስብ አላውቅም፣ ግን ለራስ ስሜት ብቻ ነው የተጠነቀቅ ያለው። በቃ ሩታን ማጣት ስለማትፈልግ ሩታንም ባለችበት ሄርሜላን ባለችበት በቃ ልክ እንደዚሁ መኖር ነው የምትፈልገው። ለምንድን ነው ለሰው ስሜት የማትጨነቀው? ለምንድን ነው ለሄርሜላስ ወደፊት የማታስብላት? እኔ በጣም ነው የደነቀኝ እንደዚህ አይነት መልስ ሲሰጣት። ለምን እስከዛሬ እንደኖር ነው አንኖርም ወደፊትም የነገን እንኳን ምናምን ይላታል ማለት ነው። ይህ በጣም ራስ ወዳድነት ነው። ስለዚህ ሩታ በልጁ እንዳትበቀለው ስለፈራ ብቻ ለሄርሜላ ወድሻለሁ ምናምን ወይም ማለት ብሎ መናገር አይፈልግም። ሌላው ደግሞ አሁንም ሩታ ፊት እንግዲህ ሄርሜላን በቃ አንቺን አልፈልግሽም እኔ ሩታ ጋር ነው የሚቀጥለው ብሎ እንዳይናገር ደግሞ ነገ ሩታ እንደምትጫወትበት ያውቃል። ከሄርሜላ ርቆ ብቻውን ሆኖ ሩታ እንደምትጫወትበት ስለሚያውቅ ፍርሃት ይዞታል ከሄርሜላ ለመለያየት ደግሞ። ስለዚህ የሌላ አጣብቂኝ ውስጥ ነው የገባው ብቻውን ማለት ነው። እና ይሄ ነገር እጅግ በጣም ነው የሚገርመው። እና እስከ መቼ ድረስ በዚህ መንገድ እንደሚቀጥሉ አይታወቅም። እንግዲህ ፈጣሪ ነው የሚያውቀው። ነገር ግን ዛሬ ባየነው ነገር ከሆነ እንግዲህ ሄርሜላ
የራሷን ውሳኔ የምትወስንበት ነገር ይፈጠራል ብዬ አምናለሁ። ግን ደግሞ እኔ በግሌ ዛሬ ካየሁት ነገር አብርሃም ወደ ሄርሜላ ያደላ ስሜትም እንዳለው ተሰምቶኛል። ምክንያቱም በቃ ሄርሜላ እኔ አንቺን እወድሻለሁ፣ እስከዛሬ ድረስ ባልወድሽ ኖሮ አብሬሽ አልሆንም ነበር፣ ግን ደግሞ ውሳኔን መናገር አልችልም እያለ ሲነግራት ነበር ማለት ነው። ስለዚህ ወደ ሄርሜላም የሚሄድ ስሜት እንዳለው ይሰማኛል። እንግዲህ በግልጽ ባይናገርም ማለት ነው። በግልጽ መቼ ነው የሚናገረው አናውቅም። እንግዲህ ሄርሜላ ጋር ቀጠሮ ይዘዋል ሰሞኑን ለመነጋገር። ለማንኛውም ግን በጊዜ ሂደት የምናየው ነው የሚሆነው። ነገር ግን አብርሃም እንግዲህ በእነዚህ ሁለት ሴቶች መካከል ሆኖ የራሱን ጨዋታ የተጫወተ ያለም ይመስለኛል። እንግዲህ ወደፊት ደግሞ የምናየው ነገር ነው የሚሆነው። ነገር ግን ሄርሜላ ራስሽን ባትጎጂ፣ የራስሽን ውሳኔ ብትወስኚ መልካም ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።